እንዳለ ታውቃላችሁ? ዘፈኗ አልበሙ አሁን አይደለም ገና አርፋችሁ ቁጭ ነው የምትሉት። የሚገርም ዘፈኗ አውጥታለች። መቼ ነው ደግሞ እንደዚህ አይነት ነገር ያለው? የት ሀገር እንደሆነ ታውቃላችሁ? ኢትዮጵያና ኢትዮጵያ ኢስት አፍሪካ አንዳንድ ቦታዎች በተለይ ኢትዮጵያ ውስጥ በጣም ያለ። ከዛ ምን ይላል? እኛ እኮ ተቻችለን ኖ ተቻችላችሁ አይደለም ተጠቃቅማችሁ ጥቅም ሰዎችን እንጂ እየተቃጠልን። ያው በጣም ብዙ የማውቃቸው ሰዎች እንዲህ ይላሉ። እኛ እኮ መናገር ስለማንችል እኮ ነው። ንገሪልን። ኖ መናገር እኔ ከአንተ የተለየው አይደለም። መናገር ስላልቻልክ አይደለም። በደንብ ትችላል። ከኔ የበለጠ አሳምረ ትችላል። ግን እኔ ላይ የሚደርሰውን ዱላ አንተ ላይ እንዲደርስ ስለማትፈልግ ነው። ገባችሁ? እኛ ደግሞ እንደናንተ ሆነን እኛ እንደናንተ ዝም ብለን መኖር አንችልም። ምክንያቱም የሚመጣውን ነገር ለመቀበል እኔ አሁን ዛሬ እንትና ሳየው ነበረ፣ ከድር መርቶ ሳየው ነበረ እና እንዴት እንዳሳዘነኝ በመድኃኒዓለም አይስወር አሳዘነኝ እና እንዲያልኩ ጌታ ሆይ አልኩኝ። ሰው ተሰቃይቶ በልጅነቱ ተሰቃይቶ ለማንነቱ ብሎ መከራውን አይቶ ልክ ማረፊያው ሰዓት ሲደርስ እንዴት ይታመናል? አትሊስት የዘፈን አዳምጡት። አትሊስት በቃ እፎይ ብሎ የሆነ ነገሩን አይቶ ኦኬ በቃ ምናምን ትንሽ እድሜ እንኳን አለ አይደለ? የሆነ በቃ የታገለው ሌላ የሚበላው ሌላ በቃ የሞቱት እሺ፣ ግን ጌታ ራሱ ጨከነብን ያልኩት እኛ ይስበር ለእንደዚህ አይነት ሰዎች፣ ለእንደዚህ አይነት ምስኪን ሰዎች ማለት በቃ ያሳዝናል። ለምሳሌ ለፍታ አንድ እናት ለፍታ አሳድጋ ምናምን ልጆቿ ሲደርሱ የምትሞት እናት የለች? አላጋጠማችሁ? ኦ ማይ ጋድ በጣም ያመው እሱ ነው። እኔ ድሮ አንድ ሴትዮ እኛ ሰፈር ሲወራላት የነበረች ሴትዮ አለች። በጣም ሰርታ ልጆቿን ያሳደገች እንደዚህ ተሯሩጣ ምናምን ነገር ልጆቿ አድገው ተመርቀው ሁሉም ቦታ ይዘው ምናምን ነገር ቤት ገዝተውላት 1 አመት ነው 1 ወርም አልኖረች ሞተች። በጣም ነው የሚያሳዝነኝ እንደዚህ አይነት ነገር። ለዚህ ነው እንደዚህ አይነት ነገር እኔ በውስጤ ስላለ በቃ እፈራለሁ በጣም። ነፍሴ መደየም ጥሩ አይደለም። እናቴ ገና ለገና ከሰው ይህንን አገኛለሁ ወይ ለእኔ የሚያመሰግነኛለ ለምን ብዬ ከምንም በላይ የእውነት እግዚአብሔር ምስክሬ ነው። ከምንም በላይ የሀሳብሽን በቃ ውስጥሽ የሚያምሽን ነገር ታዩ ምናምን ይሏችኋል። እንዴት ነው የምታው? እንዴት ነው ዝም የምትለው? ሌላ ዓለም ላይ ዲሞክራሲ ያለበት ዲሞክራሲን ቀምሰን ዝም በማለት በጣም ነው የሚደብረው። ሁሉም ወደ ፍርድ ሄዳለ። ለፍርዱ ሳይሆን ከፍርዱ በፊት ደግሞ የሆነ በቃ ለአይምሮሽ ነፃ የሚሰጥሽን ነገር የለም። ይሄ ነው ብለሽ ተናግረሽ ባይ በቃ ከዛ በላይ ለምን እኔ አይቆራርጠኝም? ምንም አይመስለኝም። ብዙ ጊዜ ልጆች የዛሬ አበባዎች የነገ ፍሬዎች ሰው ሁላ ደግሞ እዚህ ጋር ደግሞ ሌላ ነገራቸው የተናገረ በሙሉ ደግሞ ያወራ በሙሉ ደግሞ ለእናንተ ማስበው አይደለም።
አንዳንድ ሰዎች አሉ ራቅ ብለው ድንጋይ የወረውሩና እሳቱ ላይ ምናምን ሲሆን ግን ወይንም ደግሞ የሚያስከፍልበት ነገር ላይ ደግሞ እንዲህ እኮ አይደለም እንዲህ ነው ብለው ራቅ የሚሮጡ አሉ። ይና እንደ አንዳንዶቹ እና ግን መከራውን የሚደርስባቸው እምቢ የሚሉ ሰዎች ለምን እምቢ አልክ ተብለው ነው መከራ የሚደርስባቸው በተለያየ ምክንያት። አሁን ለምሳሌ እንደኔ አይነቱ ማለት ነው። በቃ መከራ እኔ በጣም የገረመኝን ታሪክ ልንገራችሁ። ትላንትና አንድ ምግብ የሚሰራ ልጅ አለ እዚህ ላይ እና ጠዋት ላይ ስነሳ ቡና እየጠጣው ልጁን አየዋለሁ ምግብ ሲሰራና ያምራል፣ ሲሰራ ደስ ይላል። በቃ ለየት አድርጎ ነው የሚሰራው ራሱን። የሱ ልጅ ቪዲዮ እንደውም ይህ ምግብ የዘጋቸው በሽተኞች ጋራ ቢሄድ የሰዎቹን አፒቲት ከሚከፍተው መድኃኒት ይልቅ እሱን ማሳየት ነው። ሳትፈልጉ ራሱ ጥሬ ስጋ ያምራቸዋል፣ ሳትፈልጉ ክትፎ ያምራቸዋል። አበላሉ፣ አጠጣጡ፣ አሰራሩ ምናምን ንጽህናው ምናምን ሰጠ። እንዲያውም እኔ እሱን ቪዲዮ ሳይ ዳይሬክት ነው ምግብ የሚያምር አሰራሩ ደስ ይላል። ሆን አፒቲት ነገር እሱ ልጅ ጋር ግብት ታልኩላችሁ ገብቼ ብዬን ያስገባኝ አይን ልጁ ራሱ ገብቼ እያወራው መጣችሁ እነንቶኔ ጆን ዳንኤል ዮናስ ቴንኪዩ የራያው ንጉስ ያ ከዛ ገባውና ከሱ ጋር እያወራሁኝ በጸሎት ስሙ ይከብዳል፣ ግን ስሙ ግን ደስ ይላል። በጸሎት የእሱ ልጅ ታሪክ ያስቀኛል። ደግሞ የእሱ ልጅ ታሪክ መዘዙን ደግሞ እነግራቸዋለሁ። ከዛ እሱ ቤት ገብቼ እያወራሁ ከስር ብሮ ቴክ ኬር ሺዝ ጊፍት እንግሊዘኛው አይቀራቸው፣ ኦሮምኛው አይቀራቸው፣ ትግረኛው አይቀራቸው፣ አማርኛው አይቀራቸው። ተጠንቀቃት ይላሉ። አይሳይ ጂጂኪ ያልኩ በጣም ገረማችሁ። አንደኛ እሺ እገዛላለሁ። ሲሪየስ በጣም አመት ሆነ ከጠየቀኝ ምን አይነት ፕሌይስቴሽን ልግዛለህ? ሲሪየስሊ ተወዳለ ፕሌይስቴሽን እኔ ለልጄ ስለምገዛ ገዛላለሁ። እኔም ጎረምሳ ልጅ አለኝ፣ እሱም ነው የሚያስገዛኝ። ምን ላድርግ? ስለ ፕሌይስቴሽን ግሽልኝ ነው የሚለው። እኔ ደግሞ አልወድም እሱ ነገር። የሚገዛልታል ምን ላድርግ ታዲያ? አንደኛ የጥላቻችሁን ጥግ ፕሌይስቴሽን 5 የትኛው የምንድነው ነገር አይደለች። እግዚአብሔር እንገዛለን ውድ እንዳይሆን ግን አንደኛ የጥላቻችሁን ጥግ በተለይ እዚህ ቲክቶክ ላይ ያላችሁ አንዳንድ ቆርቆ እንዳሮጊቶች አላችሁ። ነው ዋይ እናንተ እንደዚህ ባላችሁ ቁጥር ግን ምን እንደሚፈጠር ታውቃላችሁ? ያ የምትሉት ሰው ወይንም እኔ ሞር እንዲያውም የማልፈልግበት ነገር ውስጥ እንድገባ ነው የምታደርጉኝ። አንድ ማለት ነው። ሁለተኛ ነገር ያወራች ጂጂ ማለት በጣም ከባድ ባህሪ ያለኝ ልጅ ነኝ ለወንድ። ኦኬ በጣም ከባድ እኔ የእናንተ የእኛን ሴቶች ባህሪ በጣም አውቃለሁ። የእኛን ሴቶች ባህሪ ያያችሁትን በሙሉ የምታፈቅሩ፣ ያያችሁትን በሙሉ የምትወዱ፣ ያያችሁት በሙሉ ጠብ የሚያደርጋቸው የኔ እናት። እኔ በ30 ዓመት አንዴ ጠብ አልል። ራሷን የምትወድ ሴት ታውቂያለሽ? ከራሷ በላይ ማንም ዴንታ የማይሰጣት እንደናንተ እኔ እንትኔ ውስጥ እኮ እንትን የለም፣ ቁንጫ እኮ የለም እኮ እየተነሳው ወይ ዛሬ አምሮኛል። በባህሪ በጣም የተረጋጋው ልጅ ነኝ። በተለይ በጣም እብድ ነኝ፣ ግን ሎ
ለወንድ ያለኝ ስሜት 0.00 ይህን ታውቃላችሁ። ሀፕን የሚያደርገው ምናልባት በ30 ዓመት አንዴ ነው ስልሽ ያየሁትን በሙሉ ምል ሰው አይደለም። በጣም ስፔሻል የሆነ ካራክተር ያለኝ ልጅ ነኝ። እኔ የምወደው ወንድ ብዬ ሳስበው እኔ ራሴን ማላውቀው በሆነ ሰዓት ላይ ብቻ ግን ራሴን ወድቄ የማገኘው ያወራሁትን ማበብ ቢሆን ኖሮ ልንገራችሁ አይደለም ይኸውላችሁ፣ እዚህ በውስጥ በኩል አልኳችሁ አከሌ አከሌ ማለላችሁ። እኔ እንዲያውም አሁን እግዚአብሔር ይመስገን ቴሌፎኔን ቀይሬ ያለኝን ኮሚኒኬሽን በብዛት አቁሜያለሁ። በብዛት ያ ለደወለልን በሙሉ እግራችንን አንስተን ብንሄድ ኖሮ እንኳን ዛሬ አይደለም ድሮ 100 ኪሎ እያለን ብንሄድ ኖሮ ዛሬ የሆነ ቦታ ታዩን ነበር። ግን ጭራሽ አስቸጋሪ ባህሪ ነው ያለኝ እኔ ለወንድ። ኢቨን እዚህ ላይ የመጣ ስንቱር ሲጠይቅ ትሰማላችሁ አይደለ? እኔ ያየሁትን አወራው ማለት ወደድኩ ማለት አለ። እኔ የምወደው ሰው ምን አይነት ሰው እንደሆነ ታውቃላችሁ? የማላወራው ሰው እኔ ካወራው ያንን ሰው ፊት ለፊት አውጥቼ ካወራው አልወደድኩትም። እኔ እኮ ይሄንን ልጅ እኮ ያወቃችሁት እኮ እንደ ድንገት እኮ ቪዲዮ ዞር ሲል ካሜራ ዞር ሲል አልኮል ስለጠጣን ነው እንጂ አታውቁትም ነበር። መቼም አይወጣም ነበር መርሃዊ ከኔ። ግን በገዛ እጄ ለማንም ስል ነው እዚህ ጋራ ቁጭ ብዬ በአጋጣሚ ካሜራ እንዲህ ዞር ብሎብኝ ነው። እኔ ከዛ በፊት ጓደኛ የሌለ ይመስላችኋል? የሌለ ይመስላችኋል? አንድ ቀን አውጥቼ አላውቅም። እኔ እኮ ከዛ በፊት በቃ ምንም ለማላቅ ልጃገረድ አድርጋችሁኛል። አላሳይም ላስት ኦን ፈርስት። ምክንያቱም እኔ በባህሬ ድብቅ ነው፣ በተለይ በወንድ በኩል በጣም ድብቅ ነው። ምክንያቱም ምን አይነት ባህሪ ያለ መሰላችሁ? ወንድ ይመጣል ይሄዳል። ዛሬ አንዱ ሲመጣ ስታዩት ከ2 ዓመት በኋላ ደግሞ አንዱ ይመጣ ስታት ዋት ዩ ቲንክ ጋይስ? እቺ ሴቲንግ አዳሪ ናት ነው ምንድን ናት ነው የምትሉ? ለእናንተ አይደለም፣ በተለይ ለልጄ። እኔ ለማንም አይደለም ለወንዱ ልጄ ነው የምጠነቀቅ። ወንድ ልጅ አለ ታውቃላችሁ። ለሴቷ ምናምን ጋዴቤት ምንም አይመስለኝም። እዚህ ሀገር እንኳን ባለውበት ሀገር እግዚአብሔር ምስክሬ ነው የምላችሁ፣ እንዶ ልጄ በቃ እንዳይሰማ። ምክንያቱም እናትህ በዚህ ሰዓት ካከሌ ጋር ነበረች፣ በዚህ ሰዓት ካከሌ ጋር ነበረች። እናትህ ወንድ እዚህም ሀገር በጣም መጥፎ ነው። ያ የሆነ ነገር እንኳን ሲሆን ብታምኝም ባታምኝም የለውም የትና የት እጄ ነው ምታ የለውም። ለአንቺ ለሶሻል ሚዲያ ይሄ ምኔንም ለማትቆርጭልኝ ስላንቺ እኔ አይዶን ኬር አይጨንቀኝ። እኔ የሚጨንቀኝ የወንዱ ልጄ ብቻ ነው። እሱም ስለሚያከብረኝ እኔ የማከብረዋል። በተለይ በእንደዚህ አይነት ነገር ማለት ነው። የእሱ ጓደኞች የሚያውቁ እናት በጣም ቆንጆ ናት፣ ግን ባሌላት ሲባል እዚህ ሀገር ከዛ ላይ እኔ ለወንድ ያለኝ ስሜት 0.00 ነው። ኦኬ እንደናንተ የቆመብኝ አይደለሁም። ቢያገኝ ህይወት ላይ ሂጄ የምሰቀለው ደግሞ ከተሰቀልኩም ደግሞ የሆነ ስፔሻል የሆነ ደስ የሚል በቃ የሆነ ጭስ ውስጥ የምወድቅ ልጅ ነኝ እኔ። እንደናንተ ይሄ መኪና አለው ገንዘብ አለው ይሄ ምን አለው ነው። ትክክለኛ አፍቃሪ ነኝ። ደግሞ ሳፈቅር እስከነ ቆሻሻው ማፈቅር አይታችኋል እንግዲህ። ቆሻሻ ጥፍር የምቆርጥ ያ እንደዚህ አይነት አፍቃሪ ነኝ። አፍቃሪ እንጂ እኔ ሴተኛ አዳሪ አይደለሁም። ትመጡና እሷንማ ተዋት፣ እሷንም ብራዘር ስቶፕ ሬድ ላይት ጋይዝ አምኖት ና አሜሪካ ችግር አለባቸው የመቆፈርና የመፈንገር። እኔ ችግር የለብኝም። አውሮፓ እኮ በጣም ደስ የሚለው ከአሜሪካን እና ከአውሮፓ ልንገራችሁ። አውሮፓ ከኤቭሪዌር ከአዚያ ብትሉ ለዚያውም ደግሞ ይሄ ተራ በርገር እናንተ እነዚህ መሰላችሁ አንድ ያለ ወንድ አውሮፓ ላይ ወንድ እንዳለ ታውቃላችሁ? ለዚያውም ብር ያለው ነው አውሮፓ ላይ ያለው ወንድ። ይሄ የምታዩት ይሄ እንደነ ጃፕ ያለው ቆርቆሮ ቢራ ጠርሙስ ጠጭ መሰላችሁ እንዴ? ከሰውነታቸው ከምለምናቸው አረቡ ብቲ፣ ቱርኩ ብቲ፣ ሌብናኑ ብቲ፣ አልባናው ብቲ፣
ኦል አውሮፓ የፈለግሽው አውሮፓ ላይ ወንድ አለ። በነገራችን ላይ የፈለግሽውን እንደ ዞላንግ ቋንቋ ቻይ እንጂ የፈለግሽውን ሄደሽ እኮ አላያቸዋትም እንደ ጓደኛ በየሄደችበት ስትላላስ። እዚህ ሀገር ደግሞ ያለ ወንድ አሜሪካን እኮ የለም። እንደናንተ ደግሞ እንደዚህ እንትን እኮ አይደለም፣ ችግር እኮ አይደለም። ዝም ብሎ እንዲህ ተገልብጦ ቢሰጥበት ሴት ልጅ በጣም ክብር ያላት ሀገር ነው ይሄ ሀገር። ገባችሁ? ከዛ ላይ አስተማማኝ የሆነ የተቸገረ ችጋራም ይሄ ዘርፎኝ ይሄዳል። ነገ አንደኛው ስቴት ከአንደኛው ስቴት እንደዚህ እኔ አንዳንድ ጊዜ ልንገራችሁ፣ አውሮፓ ያለው እንደ አውሮፓ ያለ ፍቅር ትላላችሁ እንጂ እንደ አሜሪካን ደግሞ አስቀያሚ ከእናንተ የበለጠ ደግሞ አሜሪካን ሀገራውን ብትሄዱ ብታያቸው ከአንድ ብሎ ከአምስት ብሎ ከአንዳንድ ልጅ ይወለዳል። እንዴት እንደሚደባበሩ ብታዩ። እሷማ ከላይ ተጫውቶባት ደግሞ ትንሽ ካራክተራት እኛ ጋር ይላችሁ ባህል አለ። ባህል የሚባል ነገር ጀርመን ውስጥም ጣሊያን ውስጥ ባህል አለ እንደ ኢትዮጵያ። ገባችሁ? እንዲህ እንደናንተ ዝርክርክ አንልም። ደግሞ እንደ አሜሪካን ደግሞ ጉዳችሁ ቢሰማ ደግሞ እንደ አሜሪካን ደግሞ አለ እንዴ ክለብ እናንትን አደላችሁ እንዴ እናንተ ደግሞ ግን አንዳንዴ የኛዎቹ አሉ አደለ እና ከሌ የሶሻል ሚዲያ ጎፈሮች አሉ ወይ አሜሪካ ይላሉ። ኧረ ዝም በሉ። የአሜሪካን ጉድ ደግሞ ቢሰማ የአሜሪካን አበሻ ወንድና ሴት ጉድ ብትሰሙ አላህ ረቢ እንዲማለን ሴት ለሴት አይደለም የሚሳሳሙት እዛማ። እዚህ እኮ እንዲያውም እኮ ተመስገን ጌታ እዛ ላይ እኮ አልደረስንም። ሁለተኛ ነገር እዚህ ኧረ ደህና ነን እኛ። ግን እራሳቸውን ውይ አሜሪካ ይላሉ። 55 ሴት ካወጣ በኋላ ነው 56ኛ አሮጊት ላይ ሄዶ የሚተኛው አሜሪካን። አም ሲሪየስ። ደግሞ ከአሜሪካን አይደለ እንደኛ ራሱ ኮርሱን የወሰድ ነው። ከነሱ የበለጠ ሰካራም አለ እንዴ? ደግሞ የምናየው አይደለም እንዴ? ከነሱ የበለጠ ሰካራም አለ እንዴ? እንዲያውም እግዚአብሔር ይመስገን እንደው የቤት ክራዩና ስራው ስለያዛቸው ነው እንጂ የአሜሪካን ሀገሮች እንደኛ ሰፖርት ቢኖራቸው እንደ አውሮፓ ኔትፍሊክስ እዛ ነበር። ከዛ አይደል የተከፈተው? እዛው ነበር የምናየው። እንዲያው ገባችሁ? ለየት የሚያደርገው እነሱ ጋር ምንድን ነው 24 አወርስ ይሰራሉ፣ 54 ዊክ ይሰራሉ፣ 363 ዴይ ይሰራሉ። ዛት ዘ ዲፈረንት። እረፍት የሚባል የላቸውም። አህያዎች ናቸው። ከዛ ግን ብታያቸው ቤዝመንታቸውን ኑሯቸውን እኮ ብታዩ እኮ ኑሮ መሰላችሁ እንዴ? እንደ ቁጭራ እኮ ነው የሚኖሩት። ደባል ከዛ ክላስሜቴ ከዛው እዛ ይጎሻሸራሉ። አንዷን ይሰው ዛሬ እንዲህ ነው የሚሉት። ዛሬ ይዟት የመጣው እንደዛ ነው። ዛሬ ይዟት የመጣው ሴት አከሌ ናታ። ከዛ ደግሞ እሱ ኔክስት ደግሞ እሱ ይዟት ይመጣል። አሜሪካ እንደዛ ናቸው። ጉዳቸውን እናውጣላቸው ካልን እኮ እናውጣለን። አንዱ ዛሬ ይዟት ይመጣል። ቁረጡላቸው። አንዱ ዛሬ ይዟት ይመጣና ይሄኛው ሲሸከሽክ ይሄኛው ያዳምጣል። አንደኛው ሩም ያለው አንድ ላይ አይደለም የሚኖሩት። ሳሎን ሼር ቶሌት ሼር አድርገው ማለት ነው። ከዛ ማታ እኮ እንደዚህ ነበር ይዞ መጥቶ ሲያስጨዋት ነበረ። ማናት? አከሌ ናት። ከታወቀ ደግሞ ኔክስት ደግሞ የኛ ይዟት ይመጣል። አታፍርም ወይ? እዚህ ቤትማ ትላንትና ድሬ አልነበረ ብላ ነው ሰተት ብላ የምትገባው። ከዛ ግሩፑን በሙሉ በቃ ሼር አድርገዋለች። እነሱ ስለኛ ሲያወሩ አንዳንድ ስትሰማ መቼስ እንደኛ እንደዚህ አይነት ወሬ ያቆመናል ብለን ነው እንጂ ታሪካቸውማ እነሱ ይበልጣል። ዲሲማ ተውት፣ ቁጭራ በልት። ዲሲ ማለት እንዲያው ምን ይባላል መሰላችሁ? ቁጭራ ይባላል። ቁጭራ ደባል ነው የሚኖሩት። እታች አንደርግራውንድ ምናምን ቆሻሻ እኛ ጋር ቆሻሻ ብናስቀምጥበት የለም አንደርግራውንድ ሰው ይኖርበታል። እዛ አንድ ልጅ እኮ ጉዳቸውን ማውጣት ጀምሮ ነበረ። እንዴት አድርጎ ልጁ የት እንደጠፋ እናቅም እንጂ እየዞረ እየሄደ ቤቱን እየቀረጸ እያወጣ ያሳይ ነበር። ግን አንዳንድ የራስ ቆሻሻ አይታይም። ገባችሁ? ዝም በይ እረቱ ትላለች እንዴ? አይ እውነታው ይሄ ነው። የእናንተ እውነታው ይሄ ነው። አሁን እኛ እንደዚህ እንላለን። ዮኒ ማኛ ሶፋ አትቀይርም። ዮኒ ማኛ ሁሉም አንድ ናቸው። አሜሪካን ሀገር እኮ በጣም በኮንፊደንስ ቤቷን የምታሳየው እኮ አንድ ሴት ናት።
እስቲ ቤታችሁን አሳዩን ባቸው አሳዩችሁ። እሱንም ልንገራችሁ፣ በነገራችን ላይ ቤቱም የነሱ አይደለም። ኢቨን አልጋው ራሱ የነሱ አይደለም። አብረው ነው የሚከራዩት። እኛ ጋር እንደዚህ ብሎ ነገር የለም፣ ከጤና አንጻር ማለት ነው። ቤቱን ባዶውን ነው የምትከራዩ። ኢቨን ራሱ ይሄ የሚቀባውን ራስሽ ነው የምትቀብ። ጀርመን ሀገር ውስጥ ለጤና ለጤናሽ ማለት ነው መንግስት ብር ይሰጥሻል ከሌለሽ። አሜሪካን ሀገር አንዱ 30 ዓመት አሁን እነዚህ የምታያቸው እነዚህ የሚያሳዩችሁ ይሄ ቀለም ነው የሚቀቡት እላዩ ላይ አይችሉም። ያ የምታየው ኪችን ከ30 ዓመት በፊት አንዷ ኖራበታለች። ኔክስት እንደዛው አንቺ ይዘሽ ምትገቢው ልብስሽን ብቻ ነው። ኢቨን አልጋ፣ ቁም ሳጥን ምናምን ሌላ ሰው የተጠቀመበትን። እዚህ ሀገር እንዲህ የለም። አውልቀሽ ነው የምትጥይው ከ5 ዓመት በኋላ። ገብቷቸዋል። ኑሯቸው የነሱ እንደዛ ነው። ግን አንዳንድ ጊዜ ሲቀደዱ ምናምን ነገር በቃ እንዳላወቀ ምናምን መስለኝ ዝም ትያለሽ። አንድ ነገር ሊገዙ የሚችሉት ቴሌቪዥን ብቻ ነው። ዛትስ ትሩ። ምንም አትነፋረቂ። ቤት ስትገዢ ብቻ ነው። ቤትም ስትገዢ የሰው ቤት ከሆነ ከገዛሽ እስከነ ኪችኑ ነው የምትገዢ። የሸጠልሽ ሰው አትለውጡ። ስሚ፣ ታምኛለሽ? ጀርመን ሀገር ለእቃ መግዣ እንደሚሰጠን ለእቃ መግዣ ቤት ስትቀይሪ ለቁም ሳጥንሽ፣ ለአልጋሽ፣ ለልጅሽ ምናምን ነገር ብር በባንክሽ ነው የሚገባው። አንቺ አሜሪካን ሀገር እኔ እኮ ሙቭ አድርጌያለሁ ከአትላንታ ወደ ዲሲ ታደርጊያለሽ። ሻንጣሽን ይዘሽ ብቻ ነው የምትሄጂው። It's not wrong of information. It's not wrong of it. 99% is not wrong of information. 99% ሄዱና ምታታ 99% እና 1% ቤት ስትገዙ ዝም በይ ደዛ ትቀደጅ ደዛ እከክ እናቃችኋለን። ቤት ስትገዢ ምናምን ነገር ለዛውም ይሄ ካርቶን ቤትሽም ማለት ነው። ጀርመን ሀገር አንድ ቤት የሚገዛበትን ያንችን አይነቱ 7 ይገዛል። አሜሪካን ሀገር ያላችሁን ቤት ይህን ታምናላችሁ? በፕራይስ እና ላይፍ ስታይል በፍጹም ከኛ ጋር ልትግባቡ አትችሉም። እኔ 100% ነግሻለሁ። እኔ እኮ አሜሪካን ሀገር እኮ ለመምጣት እኮ ሁሉን ነገር ፕሮግራም ሳረግ 300 ሺህ ብር እስከነ ወረቀት 300 ሺህ ዩሮ ወረቀቴ ተሰጥቶኝ ቤት ገዝቼ ምናምን ወረቀት የሚሰጥ ሀገር እኮ ነው አሜሪካ። እዚህ 300 ሺህ ብር አይደለ 3 ሚሊዮን ብር ቢኖርሽ ወረቀት አይሰጥሽም። ላይፍ ስታይላችን በጣም በምንም ነገር አንገርም። በትንሹ ነገር እናንተ ጋር መኖር ይቻላል። ኢቨን የአሜሪካን ወረቀት ማግኘት ይቻላል። ኖት ኦንሊ ዳት ኦኬ the other chance እያንዳንድሽ ከሆነ ቦታ ወደ አንድ ቦታ ኢቨን የቤቱ ባለቤት አካባቢ ቀለም ቀብቶ ነው የሚሰጥሽ። አንቺ ገብተሽ የፈለግሽውን ከለር ማድረግ አትችይም። ህጋቸው ነው። ይህ ዘርቤ ደዛ ቀዳዳ ሌላችሁ ከእናንተ አንድ ነገር ምን እንደሆነ ታውቃላችሁ? 24 hours ትሰራላችሁ። ቻንሱ አላችሁ። ታክስ ልትከፍሉም ትችላላችሁ ምናምን። እዚህ ሀገር ገና አሁን እዚህ ሀገር ትላንትና ገና ህግ ወጣ። አንድ ሰው እንደፈለገው ሰዓት እንዲሰራ ኢቨን ከ8 ሰዓት በላይ መስራት አንችልም እኛ ለጤናችን ተብሎ ማለት ነው። አየሽ ጀርመን ሀገር ከ8 ሰዓት በላይ ምናልባት ሚኒመም በሳምንት 1-2 ጊዜ ሚኒ ጆብ ይፈቀድልሻል በነፃ ሳይቀረጥ። ካልሆነ አትችይም። ኢንሹራንሱ አይፈቅድም። ምክንያቱም ለጤናሽ ጥሩ አይደለም፣ ለቤተሰብሽ ለጤናሽ ምናምን ጥሩ አይደለም፣ አይፈቀድም። እኛ ጋር ስትኖሪ እንደ ሰው ነው የምትኖሪ። በቃ ትክክለኛ እንደ ሰው ነው የምትኖሪ። አሜሪካን ግን እንዳህያ ነው የምትኖሪ። ኖ ላይፍ ኖ አትዋሹ። እያንዳንዳችሁ ቤት ገብቻለሁ። ቢያንስ እዛ ሀገር ላይ ወደ 7 ከተማ መጥቻለሁ። ቤት የገዙ ቤተሰቦች ልጆች ዘመዶች አሉ። እሱ ሌላ ነገር ነው። ለዚያም የእንጨት ቤት እንደዚህ በቃ አንዳንዴ እንዲታ ያላችሁ ቀዳዳ በሙሉ አሪ ሲሪየስ ያ ቤት የሚሰሩ ትክክለኛ ኢትዮጵያኖች ሆነው ትክክለኛ ቤት የገዙት ሚሊዮነሮች ናቸው። ቤት ገዝታ ከሌ ምናምን የእንጨት ቤት ነው የሁላችሁ የሆነ በቃ የሆነ እንደዚህ እንዲህ አይነት ቤት ውስጥ የሆነ አሜሪካ በጣም ሰፊ ነው ነገራችን ላይ የሆነ በቃ በጣም በቃ ሜዳ ነገር ኢቨን ራሱ የሆነ ከብት የሚኖርበት ነው የሚመስላችሁ አንዳንዱ ሀገር በተለይ አትላንታ የሚባለው ጌጤ ወደ ከተማ ወደ መሀሉ ካልሆነ ሲቲው ካልሆነ በስተቀረ እኛ ሀገር ሲቲ ምናምን በጣም ልዩነት የለውም። ትንሽ ናት፣ ሲቲ ናት። ግን በስነ ስርዓቱ ኳሊቲ ደረጃውን የጠበቀ ምናምን ቤቶች ናቸው ያሉት። አሜሪካን ሀገር ሄዱ እናቴ በቃ ሜዳ ለጥ ያለ በቃ ለጥ ያለ ሜዳ ለጥ ያለ ምናምን ነገር ነው። ከዛ ቤት ተብሎ ምናምን ነገር የሆነ ቤት አለ እንዲህ ያለ ምናምን ነገር እንጨት ነው። የእንጨት ቤት እንዲስታርጉት ይኸውላችሁ። አሁን የኔ ይሄ ስቶን ነው። ስቶን ቋ ይላል
ከዛ መኪና ማስቀምጫ፣ ከዛ እሱ ቤት ነው በቃ በሀገሩ ቤት ነው። ስንት ሺህ ብር? 200,000 300,000 ትልቁም 400,000። ግን ትክክለኛ ቤት ደግሞ የገዙ አሁን ለምሳሌ አንድ ቤት ይቼ ነበር አሁን 2020 ላይ። ከዛ በፊትም 2016 ከቤተሰብ ጋር የሄድኩበት ደግሞ ሌላ አለ። እነሱ እንኳን ነጮች ከዚህ የሄዱ ጀርመኖች ናቸው። የእነሱ ዶክተሮች ናቸው። እናቴ የእነሱ በጀርመን ስታንዳርድ አይነት የተሰራ ቤት ነው የሚመስለው። ገዝተውት ነው ወደ ስንት ሚሊዮን ዶላር ገዝተውት ነው። እና አንድ ኢትዮጵያ ቤት ሄጃለሁ። ቆንጆ ቤት ያለ በቃ የሚገርም። ዲሲም አንድ ቤት ሄጃለሁ። አትላንታ ብቻ ግን ጥሩ ግን እነሱ ሀብታሞች ናቸው። ይሄ ግን ተራው ይሄ ቤት ገዛ የሚለው ሽኩሮ ፉቹሮ የተከራየው የሚለው አልጋ ራሱ አብሮ የተሰራ ቤት ነው። አንሶላ ብቻ አንሶላና ፍራሽ ነው የሚቀየር። ዘና አልልም። ያ 300 ቴክሳስ ኦንሊ ሃውስ ያ $300,000 ዩሲ። ያ ማለት ግን ይላችሁ አሁን እንትን አይደለም ግን እንዲያውም እናንተ ጋር አክሰስ አለው ስራ የመስራት ገንዘብ ማግኘት። ደግሞ ባንክ አልኳችሁ በሄዳችሁ በሳምንቱ ባንክ ይጠራችኋል ተበደር ብሎ። እዚህ ያይል እዚህ የምትወዱት ሲስተም ምን አይነት ሲስተም መሰላችሁ? አንዳንዴ በቃ ብር ማግኘት ከፈለጋችሁ አሜሪካን እውነቱን ልንገራችሁ፣ ግን አኗኗራችሁ ግን እንደ ስልጤ ነው የሚሆነው። እንደ ስልጤ እንደኛ ሀገር ማለት ስልጤ ያው ለ7 ለ8 አይደለም የሚኖረው። ያው ጠዋት ወጥቶ ማታ ስለሚገቡ እንደ ስልጤ ትሄዳለህ፣ ትሰራለህ፣ ገንዘብን በቄጥ ትቀረቅራለህ። አሜሪካን ሀገር ስትታመም ግን ታወጣዋለህ። ደግሞ ስልጤ ስል ደግሞ ነገ ስደቡኝ ፎቴን ሰቅላችኋል አሉ። መቼስ ችግር ነው ዘንድሮ። ጉራጌ ያለች ብላችሁ ያችን ልጅ ምንም ሳትል የጉራጌን መልካም የስራ ጉብዝናውን እናገራለሁ ብላ ስትሰቅሏት እና ፎቷን ሰቅላችሁ ስትሰድቡ ነበረ። እየተሳሪውላችሁ አረት ያትሳደላችሁ። ስልጤ አንድ ቤት ውስጥ ይሆንና ይሰራል ማለት አሁን እኔ ግን ይሄ ህዝብ ግን የሆነ የጎደለው ነገር አለ። ግን በመድኃኒዓለም ይሄ እኮ ለእናንተ እኮ ክብር እኮ ነው። ግን ቤታዮ አንቺ ልጅ ታይ ግን የሆነ ነገር ልንገርሽ። በውስጥ በኢንስታግራም በኩል ጽፌልሻለሁ። ያንቺ አይደለም አንዳንድ ነገሮችን ልንገርሽ፣ ተጠንቀቂ። ደግሞ ስደቡኝ አሉ። እግዚአብሔርን ትስቃለች። እኔ ስድብ እንዳስጠላኝ ነገር ግን አሜሪካን ሀገር ህዝቡ ብሶተኛ ሆኗል። እኔ አሁን ሀቢባ እግዚአብሔር ምስክሬ ነው። ይህ በቃ የሰውን እንትኑን ምንድን ነው እኛ ግን ቀናተኛ መሆናችን ደግሞ በእሷ እያየሁት ምን ሆነና ግን ጋይስ በሰላም ነው። ምን አለች ይችልች? አሁን እሷ እኮ ያለችው እውነቷን እኮ ነው። ቁራጌ ስራ ያቆብ እውነቷን እኮ ነው። ደግሞ ስደቡኛል። የሱ ደግሞ ወደ እኔ ሊመጣ ኧረ ይቅርብኝ እናቴ፣ ይበቃኛል። እኔን ራሴ የጠመዱኝ ራስሽን ቻይ እናቴ። ችግር አለባቸው ህዝቡ። ጤነኛ እንዴት ነው ጤነኛ የሚሆነው? በቀን 3 ጊዜ የማይበላ የተመጣጠነ ምግብ የማያገኝ ህዝብ እንዴት አድርጎ ነው ጤነኛ የሚሆነው? ጋይስ ኑሮ እኮ ተወዷል እኮ። እኛ እኮ ነን ምግቡ። ልክ ምሳው ሲደርስ እኔ ስገባ እራቱ ሲደርስ ቤታዩ፣ ቁርሱ ሲደርስ ሀቢባን፣ እዛ ጋር ሲደርስ ቡቺን፣ እዚህ ጋር ሲደርስ እንዲህ እኮ ነው ምሳውንና እንትኑ የሚሸውደው እኛን እያየ ማለት ነው። እናንተ ኑሮ እንደተወደደ ታውቃላችሁ። ይቻ አጋሰስ ፊንገር ሾው በምታመጣው ስጋና በምታመጣው እንትን አገልግል የኢትዮጵያ ህዝብ በሙሉ የቀናው መስሏችሁ ነው እንዴ? አይደለም እኮ። እቺ በልታ ለሆዷ የምታወጣ ሴት አለች። ለዚያም ቡራዮና ከታ ላይ እያሳረደች በሬ የምታመጣ ያንንም ኦሮሞውንማ ዘንድሮ ኦሮሞ እግዚአብሔርን ኦሮሞች ናቸው ጓደኞቹ። የሚገርማችሁ ነገር ይህንን በጉን ምና አካሌ ነው የሚያመጣልኝ እና ቃል ማን እንደሚያመጣልሽ በሙሉ እያሳረዱ ሊያየ ይላላሉ። የኛ ዘመድ ነው አሉ። አንድማ ሄድና እንደዚህ እንደሰጠ ሊያየ አምጥቻለሁ ብሎ በመኪና የሚልክላት አንድ ኦሮሞ ይዛለች አሉ። እንደኮ ጉድ እኮ ነው ዘንድሮ። ይህንንም በዩቱብ እናወራዋለን ብለን ነበር። አመለጠን። አንድ ይዛለች አሉ ባለስልጣን። እናንተ አልገባችሁ? ሁሉን ነገር ሄዶ የሚያቃጥል ግራ እኮ ገብቶን እኮ ነው። ብላ መጨረሻ ወደኛ ሆነ። እግሯን የምትሰቅለው ከዛው ካለ ሰው ጋር ነው። እሱ ሆኖ ማለት ነው። ለዚህ እኮ ነው ዳልቻ የምትወደው። ታዲያ ተዛመዱ እኮ እኛ ነው ሰጥተው። እኔ ታግዬ ነፃ ባወጣው እሷን አምጥቶ ምድር ያስረግጠኛል። እና የአሜሪካን
በጎቹ ከታ ነው የሚታረድላታል። በመኪና እየተጫነ ይገባላታል። ማን ነው ስል ዘመድሽ ነው አለ። ባለፈው ትዝ ይላችኋል የሄደች ጊዜ የሆነ ሆቴል ምረቃ ጊዜ የእሱ ዘመዶች ናቸው ይዘዋት የሄዱት እና ከሌም የሚያደዘድዙት እነ መንሱር ምናምን ለዛ ነው አሉ ብላ ብላ እግሯን ከሱ ጋር መንሳት ጀመራለች። አይ በቃ ሰው ማዋረድ እና ሀገር ማዋረድ አላልኳችሁም? ዘመዶቿ መጡ። አሁን እኛ አማራ ሆነናል። በቃ ዘመድ የለንም። አማራ ዘመድ የለም፣ እኛም ዘመድ የለም፣ ዘመድ የለኝም። ይኸውላችሁ ሀገር ተነካችባችሁ። ሀገር ማዋረድ እና ሰው ማዋረድ አይቀርብሽም። መገዛ ዘመዶች ደግሞ አማርኛውን በትክክል ቢጽፍ ምን አለበት? ይገልጡ። ሀገር ማዋረድ እና ሰው ማዋረድ አይቀርብሽም ነው እያልክ ያለው። እምስ ያሸንፋል ኢትዮጵያ ላይ አይደለ? እምስ ያሸንፋል። የምን አባቱ ዝምድና ነው? የምን አባቱ ትግል ነው? እምስ ያሸንፋል። በቃ በእምስ ነፃ እንወጣለን ዘንድሮ። እንደዚህ ልቧን ነፍታ የምትናገረው በማን መሰለሽ? ጂጂዬ ነገር እኮ ሌላ ነው።